በቄለም ወለጋ አህጉረ ስብከት ከሐሮ ለቡ አዋ ገላን ከስዩ ለተሰባሰቡ 87 አገልጋዮች ስልጣነ ክህነት ተሰጠ። ብፁዕ አቡነ ሩፋኤል የቄለም ወለጋ፣ የቤንሻንጉል ጉሙዝ፣ አሶሳ፣ ጋምቤላና ደቡብ ሱዳን አህጉረ ስብከት ሊቀ ጳጳስ በቄለም ወለጋ አህጉረ ስብከት ስር ለሚገኙ የገጠር አብያተ ክርስቲያናት ሐዋርያዊ ጉዞ አድርገዋል። በሰዩ ወረዳ በቅድስት ቁስቋም ማርያም ቤተክርስቲያን በመገኘት የእመቤታችን ቅድስት ድንግል ማርያምን በዓል ያከበሩ ሲሆን ብፁዕነታቸው በዕለቱ ለተገኙ ምእመናን ትምህርተ ወንጌልም ሰጥተዋል። በተጨማሪም በሐሮ ለቡ አዋ ገላንና ከሰዩ ለመጡ ለ87 ደቀ መዛሙርትም የዲቁና እንዲሁም ለ34 ዲያቆናት ደግሞ የቅስና ማዕረግ በድምሩ ለ121 አገልጋዮችም ሹመተ ክህነትን ሰጥተዋል። ከዚህ ጋርም በተያያዘ በአዋ ገላን በሰዩ ወረዳ ለሚገኙ 5 ለተዘጉ አብያተ ክርስቲያናትን ማስከፈቻ ይሆን ዘንድ ብፁዕነታቸው በልዩ ልዩ ስፍራ ለሚገኙ መንፈሳዊ ልጆቻቸውን በማስተባበር ለአብያተ ክርስቲያናቱ መገልገያ የሚሆን ልብሰ ተክህኖ፣ ጧፍ፣ ዕጣን፣ ዘቢብና ሻማ ድጋፍ ማድረጋቸውንም የቄለም ወለጋ አህጉረ ስብከት በላከው ሪፖርት አስታውቋል።